አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህላኑ ሳህላን ያበናት። እኔ ጠልቤ ቢመጣ አይሰራም፣ ምንም ሙቀት የለውም። መልሱም ብላቸው እምቢ አለኝ። የኔ ይሰራል ማሻአላህ። ሹፍቲ እውነቱን ለማውራት በጣም ሀሪፍ ነው። ያኔ ላረጋግጥ ብዬ ነው። አንደኛ እዳም ሰራሁበት። ቆይ እስኪ ሁለተኛ ልጀርብ አልኩ። ካብሳ ሰራሁበት ዛሬ ወላሂ ማሻአላህ ተባረካላ። ለምን መሰላችሁ? መቀነሻና መጨመሪያ ስላለው በጣም ሀሪፍ ነው። ከ120 እስከ 250 ከአንድ እስከ 5 አለው ማለት ነው። ዲግሪ ይኸው እንግዲህ እስከ 5 እንትን ማለት ትችላላችሁ፣ መቀነስም መጨመርም እና በጣም ሀሪፍ ነው። እኔ ተመቸኝ። ካብሳ ራሱ በቃ ቆንጆ አድርጎ ሰርቶታል። ቆንጆ አድርጎ ያው እናንተ መጠንቀቅ አለባችሁ። መሰለን 5 ላይ ላርገው ብትሉ ኋላ አስተቀጣጥሎ ቀነስ ታደርጉታላችሁ። እንትን ካለ በኋላ አይዝም፣ አይቃጠልም አይደለም። ማንኛውም ነገር ያቃጥላል፣ ግን አይይዝም። ልስግ ይላል። አሁን ድስት አይደል? ይሄ አሁን ልስግ የሚል አይደለም። ማሻአላህ ደስ የሚለው ለዚህ ሀገር ቆንጆ ነው የምለው። ግን ለሀገር አጋጣሚ ክዳኑ ቢሰበርባችሁ 100 ምናምን ገዝታችሁ ለምን እኔ ለሀገር የምመክረው የማይሰበር ሀዲድ በሀዲድ የሆነ ነገር ግዙ። ከላይም ከታችም ሀዲድ ክዳኑም ለምን እኛ ሀገር ላይ ታውቃላችሁ መብራት ቢሄድ ከሰል ላይ እንጨት ምድጃ ላይ የሚጣድ መሆን አለበት። በቃ እንደ ሀገራችን ይሄ መዳን ቤት ያየነውን ኦንላይን ያየነውን የምንጠርግ ከሆነ ወላሂ መቼም ሀገራችሁም አትገቡምም፣ እቃ ደግሞ አትበሉትም። እቃ የፓኪስታኒ ጠቅሞን ብገዙ ብዙ አመት ትኖሩበታላችሁ። እስኪ እድሜ ይስጣችሁ። ወላሂ የፓኪስታኒ ድስት፣ የመስሪ ድስት እሱም ብገዙ ይሄ አልሙኒየም ነው የሚባለው። እሱም ብገዙ ራሱ ጠግም ከ1 እስከ 5 ደረጃ ያለውን ተለቅ ያለውን አሪፍ ነው። እንደፈለጋችሁ ባመዳችሁ ፈፍቅ አርጋችሁ እያጠባችሁ። ይሄ ግን ተጠንቀቁብኝ ይላል። ሳህ ቆንጆ ነው። እኔ ተመቸኝ፣ ለእኔ ተመችቶኛል። ግዙት እያልኩ አይደለም። እኔ አላጠናክራችሁ ይሄን ግዙ ብዬ። እዚህ ላላችሁ ግዙት። ወጥም ቆንጆ አድርጎ እንደሚሰራ እርግጠኛ ነኝ። በጣም ቆንጆ ነው። ከእንደገና አሁን ሽንኩርቱ ምኑን ጭምርምር አድርጋችሁ ክድን ብታረጉት በደንብ ነው የሚያበስለው። በጣም ቆንጆ ነው። ለቆንጆና ቆንጆ ነው። የኔ እየሰራ ነው። ማሻአላህ ተባረካላህ። ቆንጆ ነው። ያንቺ እስኪ ያሳዩ። እነዚህ ድስት ኤሌክትሪክ የሚሰሩ እንትኖች አሉ አይደል? እስኪ ያሳዩ። ምናልባት ከእንደገና መመሪያ ያለልሽ ወረቀት። በነገሩ ስትሰኪው እሱ እንትን ይላል፣ መብራት ይሰጣል። ላይት አለው። ሙቀት ከሌለው አይሰራም ማለት ነው። እንትኑን ስትሰኪው፣ ይሄ ገመዱን ስትሰኪው ላይት ይሰጣል። እስኪ ቁጥሩ ላይ አርጊው፣ ቁጥሩን አዟዙሪው እስኪ። ለማንኛውም እና እናንተ ለሀገር የሚሆነውን ነገር ገዝታችሁ ሂዱ። አስለም በአሁኑ ሰዓት እቃ እኮ አያስፈልግም። ለምን በሉ፣ ባህር በባህር እየተወረሰ ነው። በዚህ በቀጥታው አችሉትም። ድሮ ቀረቃ ማስገባት እኮ እግርና እጃችሁን ብሩ ካለ እግርና እጃችሁን ይዛችሁ ሂዱ። አቦ ምን እሽፍክ እና በጣም ወላሂ አስቸጋሪ ነው። እንትን በሉ እቃ አትግዙ ነው። እኔ በአሁኑ ሰዓት የምመክረው፣ በፊት እንደው እቃ ያዙል ነበር። በአሁኑ ሰዓት እቃ አስፈላጊ አይደለም። እስከ ስንትና ስንት ሺህ ይኸው ባህር ላይ ቀረ አይደል? እንደ መንገድ ላይ ተወረሰ አይደል? ኪሳራ። እንግዲህ ስንት አመት ያቀደችውን ስንት አመት የለፋችበትን ወላሂ ያልታደል የአረብ ሀገር ሴት እኮ እንደው አልታደለችም። ብሯ መውጫው እኔ እንጃ። ልክ እንደተረገመ ብር ደም ተፍታ እንዳላመጣችሁ እንደተረገመ ብር በዚህ ሂዶ ባዶዋን ነው የምቀረው።
ወይ ከጉልበቷ ወይ ከውበቷ ወይ ከዝምድና ከምንም ሳትሆን እኔ አይቅርባችሁ። ወርቅ ማስቀመጫ ከሌላችሁ ይቅርባችሁ። ወርቅ እየተሰራረቀ ስለሆነ ሰው ይቅርባችሁ። አንገታችሁ ላይ ወፈር ያለ ነገር ብቻ የምታረጉት እንድትደብቃችሁ በጠረሃችሁ ይዛችሁ መግባት ትችላላችሁ። አለዛ እኔ እንጃ። እዛም አማና የሌለው ህዝብ ሆነ ከቤተሰብ ጀምሮ ከቅርብ ሰው፣ እዚህም አማና የሌለው ሆነ ማንን ታምኛለሽ? መዳመን ቤት አንዳንዶቹ እየተሰረቁ ነው። የተሰረቁ ልጆችን ያውቃለሁ። ወርቅ የተሰረቁ ብር የተሰረቁ ልጆች ያውቃለሁ ወላሂ። እና እቃም አትሰብስቡ። እቃውን ቢሰበሰብ ቀረስ ካለው ምን ተጠቀማችሁ? ሄዳችሁ እዛም ልጥሉት ነው ማለት ነው። ታዲያ ከኋላሽም ከፊትሽም ያለውን ጨረሰሽ ሞጣጣሽ ወይንም አስረክበሽ ለቃ ባዶ ሆንሽ። እቃ ትበያለሽ አትበይም። ብሩ ነው የሚያስፈልገው በአሁኑ ሰዓት። ሂጄ ልንቀሳቀስ ብትይ ብር ያስፈልግሻል። ሂጄ ቤት ልከራይ፣ ሂጄ ምን ላርግ ብትይ ብሩ ነው ዋናው። ለምን እስከምትለማመጁ አገሩን። እናንተ እኮ ረስተነዋል እኮ የመዳምን ቤት እያየን ረስተነዋል። እና ሄዶ እንኳን ሰው እስከሚለማመድ ብር በጣም ያስፈልጋል። በቀላሉ አይኖርም በአሁኑ ሰዓት። ድሮ ቀረ እና እቃ አትሰብስቡ ለማለት ነው። ይሄንንም ደግሞ አትግዙት። እኔ እንደኔ አትግዙ ነው የምለው። ለምን ቆንጆ እቃ ነው፣ ለአረቦች ቆንጆ እቃ ነው። ሀበሻም እዚህ ለሚኖር ኑሮው እዚህ ለሆነ ቆንጆ ነው። ግን አገር ይዞ ለመሄድ ቢሰበር ክዳኑ ገመዱ ቢጠፋ ቢበላሽ አይጣድም። ምድጃ ላይ እንደዚህ እንትን ላይ ቡታጋዝ ላይ መጣድ አትችሉም። የለውም የለም መጣድ። አሁን በሁለቱ ቢሰራ ወላሂ እንዴት አይነት ቆንጆ ነበር። ኢንሻአላህ በስነ ስርዓት ገመዱን መያዝ ነው እንዳይበላሽ ኢንሻአላህ። ናባቱ ከተበላሸም እንግዲህ ጦሳችን። ግን በጣም ነው የተመቸኝ። እኔ ድስት በጣም እወዳለሁ፣ እቃ በጣም መሰብሰብ እወዳለሁ። እና እቃ አትሰብስቡ፣ እንደኔ እቃ አትሰብስቡ ነው የምለው። ኮተት አታብዙ፣ ልብስ አታብዙ፣ ኮተት አታብዙ። አላማ ያላት ሴት ስራዋን ሰራ አድርጋ ብሯን ይዛ ብትገባና ህይወቷን ብመራ ነው የሚሻለው። አለዛ እንደ ድሮዎቹ ነገ ዛሬ የዛሬ 40 ዓመትም እዚህ የነበሩት ወላሂ ለአዚም አሁንም ገሪብ 40 ሰና እንግዲህ 40 ዓመትም የቀረባቸው ሊሆናቸው ያለ ወሬውም ጠፋኝ። ወላሂ ለአዚም እስካሁንም ስራ ላይ ናቸው። እንግዲህ አያልፍም። የአረብ ሀገር ጉልበትሽንና ምንሽን ይጨርሳል እንጂ መቼም አይሞላልሽም። ግን ቆራጦቹ ሄደው ህይወት ይመሰርታሉ። ደግሞ አንዳንዷ ደግሞ ሱብሃንአላህ አልቅሽ ያላት ለባሏ እቃውንም ምንውንም ቤቱንም አሟልታ ባልየው አግብቶ ዘወር በይላታል። ስንቷ ናት ያለቀሰችው። አልሙሂም እንደው አላህ እንደው አያስለቅሳችሁ። አላህ ኸይሩን ነገር ያምጣልን ብላችሁ ዱአ አድርጉ።